ዛሬ እኔ ሲጀመር በጣም ተናድጄ ነው የመጣሁት። ቤተሰብ በጣም እኔ ከጋሼ ጋር በጣም በብዙ ነው ያወራ ነው ከሱ ጋር። ምክንያቱም በእንደዚህ አይነት ጉዳይ የእነዚህ ልጆች ጉዳይ ይቁም በቃ። እሷም ኑሮ አንትኑር እሱም ኑሮ ይኑር ብለን ወስነን ነው ዛሬ የመጣሁት። ገብቶሃል አይደለም? አንተም አርፈ ኑሮህን መኖር እሷም ደግሞ አርፋ ኑሮዋን መኖር። አንቺም በሱ ጉዳይ ላይ ጣልቃ ገብተሽ የሆነ ነገር ማለት የለብሽም። አንተም በሷ ጉዳይ ላይ ጣልቃ ገብተሽ የሆነ ነገር ማለት አይገባም። የፈለገችበት መሄድ ትችላለች፣ ያሻትን ማድረግ ትችላለች። ልጅህን ማየት ስትፈልግ ልጅህን የመከልከል ምንም መብት የላትም። ልጅህን መንግስት ፈቅዶልሃል፣ ብሎሃል። ልጅህን መንከባከብ ባለብህ ተንከባከብ ብሎሃል። ከዛ ባለፈ በሷ ህይወት ላይ አንተም አያገባህም ነው ማለት። ከዛ ውጪ ግን ላይፌ ላይ ምናምን ነገር ጥልቅ እያለች የምትገባው ነገር ሰዎችን እየላከችብኝ ያለው ነገር ታቁምልኝ። እኔም የራሴን ህይወት ኑር፣ እሷም የራሷን ህይወት ትኑር ነው በቃ። እኔ እንደጠቃላይ ያልኩት በቃ ይሄንን ነው የሚፈልገው። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እናንተ ጋር ሁሉ ሰላም አላን ይመስገን። ያው እንግዲህ ዛሬ ትንሽ ተናድጄ ነው የመጣሁት። በጣም ተቆጥቼ አብርሽንም ሩታንም በጣም ልቆጣ ነው የመጣሁት ዛሬ። ምክንያቱም የሚያደርጉት ነገር የሚሆነው ነገር ምንም ደስ ስላላለኝ ማለት ነው። አንዱ አታለፈ ሲባል እኔ እነሱን ለማስታረቅ ብዙ ሞከርኩኝ፣ እነሱን ለማስማማት ብዙ ነገር ውስጥ ገባው፣ ብዙ ነገር ሆንኩኝ። እሷን በግል አናገርኩ፣ እሱን በግል አናገርኩኝ፣ ግን በፍጹም ሊስማሙልኝ አልቻሉ። አሁን ደግሞ ጭራሽ የሆነ ይባስ ብሎ አሁን እንግዲህ እሱ ቀለበት ካረገ በኋላ እሷ ደግሞ መልሳ ልጄን እንካ በጣም የሚያስጠላ ነገር እያደረጉ ስለሆነ እኔ በዚህ ምክንያት ጋሽ እየተበጠበጠ ነው። ማዘር በጣም እያዘነች ነው። የሩታ ቤተሰብ እንደዛ እያዘነ ነው። ስለዛ እንደዚህ ከሚሆን በስነ ስርዓት ለይቶላቸው ሁለቱም በአቋማቸው እንዲኖሩ እፈልጋለሁ። ሁለቱንም ቀጥሬያቸዋለሁ፣ ሩታንም አብርሽንም። ዛሬ እኔ በቃ ይቅርታ ቤተሰብ እንግዲህ ማስከፋችሁም ከሆነ በዛሬ ንግግር ትንሽ ማለት በቃ እኔ ተሰምቶኝ ነው የመጣሁት። ምክንያቱም የሚያደርጉት ነገር በፍጹም ልክ ስላልሆነ ማለት ነው። በእንደዚህ አይነት መንገድ የሚቀጥሉ ከሆነ ሌላ ችግር ደግሞ ሊፈጠር ስለሆነ በእንደዚህ አይነት መንገድ እንዳይቀጥሉ ላስጠነቅቃቸው ነው የመጣሁትና ዛሬ ልነግራቸው ልቆጣቸው ሲጀመር በስነ ስርዓት ላናግራቸው ነው የመጣሁት። የሆነ የማየው ነገር ደስ አላለኝም። ሩታም የሆነ ነገር ትጀምራለች፣ የሆነ ውስጥ ትገባለች፣ ድጋሚ መልሳ ደግሞ እንግዲያው እያያችሁ ነው ልጁ ሰር ትላለች። አብረሽም እዛ ቀለበት አረኩኝ ይላል፣ የራሱን ህይወት ልኑር ይላል። በዛ መሀል ደግሞ እሷም ገብታ ደግሞ የራሱን ህይወት እንዳይኖር እሷንም ልክ አብረሽ እንደዛው የራሷን ህይወት እንዳትኖር ዙሪያቸው ላይ ያለው ነገር በፍጹም አያስደስትም። ምክንያቱም እኔ እነሱን ለማስታረቅ ምን ያልሆንኩት ነገር አለ? ከጅምር ጀምሬ እነሱን ለማስታረቅ እየሞከርኩ ነው። አብረሽን እያናገርኩ ብዙ ጭራሽ በማይመለከተኝ ዙሪያ እየዞርኩኝ እያንዳንዳቸውን አግኝቼ እያወራሁ ያለሁት ለምንድን ነው? ቢያንስ እንኳን ተስማምተው ህይወታቸው ይኖራሉ ብዬ ነበር። ነገር ግን ምንም በቃ ሳያቸው የሚኖሩ ነገር አይደለም። ምንድነው አንዱ ተዘጋ ሲባል ሌላ ፋይል ይከፍቱብኛል። የሆነ ነገር ሳስተካክል በዛ በኩል ሌላ ነገር ይነሳል። ስለዚህ በእንደዚህ አይነት ጉዳይ ደግሞ መቀጠል አንችልም። ምክንያቱም ልክ ስላልሆነ ማለት ነው። አብረሽም የሚያደርገው ነገር ልክ ስላልሆነ፣ ሩታ የምታደርገው ነገር ልክ ስላልሆነ ዛሬ የእውነት የሚያበቁ ከሆነ በስነ ስርዓት እንዲነግሩኛል። አቁሙ ነው እኔ የምላቸው። ሲጀምር እንዲያቆሙ ነው የምፈልገው። እሷም የራሷን ህይወት እንድትኖር እሱም የራሱን ህይወት እንዲኖር ነው እንጂ አንዳቸው ለአንዳቸው አሁን መተው ደግሞ እንዳይጨቃጨቁብኝ እንግዲህ ያው ፈጣሪ ያዝልኝ። በቃ እኔ የምፈልገው በስነ ስርዓት ሁለቱም ኑሯቸውን እንዲኖሩ ነው፣ እንዲቀጥል የምፈልገው እንደዛ ነው። ምክንያቱም የሰው ልጅ እንግዲህ ሰላም ካልሆነ ምን ማድረግ ይቻላል? በፍቅር መኖር ካልተቻለ ተዋደው መኖር ቢችሉ እሰየው፣ ታርቀው መኖር ልጃቸውን ልዑልን ማሳደግ ቢችሉ እሰየው። ነገር ግን ታርቀው ተስማምተው በሰላም መኖር አልቻሉም። ምክንያቱም የሆነ የሚያስጠላ ነው። እሷም ምክንያት ታቀርባለች፣ እሱም ምክንያት ያቀርባል። እንደዚህ ደግሞ አይሆንም በፍጹም። ምክንያቱም ባልና ሚስት ሲጀምር ባልና ሚስት ከሆንክ እሷም እንደ ሚስት ልትሆን እሱም እንደ ባል ሊሆን ነው የሚገባው እንጂ እሷ ወይ ቤት ባል ልትሆን ወይ ደግሞ እሱ ሚስት ሊሆን ወይ የሆነ ነገር በማይሆን ነገር በቃ እሱም የማይሆን እርምጃ መሄድ እሷም የማይሆን እርምጃ መራመድ ይሄ አይገባም። ምክንያቱም ትዳር እንደዚህ አይደለም። ትዳር እንደዚህ አይኖርም። የሰው ልጅ ትዳር በሰላም ነው መኖር ያለበት። ሲጀምር ትዳር በሰላም በፍቅር ነው ሊኖር የሚገባው። ስለዚህ በእንደዚህ አይነት ጉዳይ በፍጹም ሊቀጥሉ አይገባም። ሩታንም እያየኋት ነው፣ እየመጣች ነው። እንግዲህ ያው እስከ እሷ ጋር ያለውን ነገር እናወራለን። አብርሽንም እንግዲህ ያው ቀጥሬዋለሁ። እሱ እንግዲህ ያው ሩታ ቀድማ መታለች፣ እያየኋት ነው። አብርሽ ይደርሳል። ያለውን ነገር በስነ ስርዓት እንደ ታላቅ መቆጣት ተቆጥቼም ሆነ አስተካክላቸዋለሁ ብዬ አስባለሁ። ዛሬ እንዴት ነሽ? ሰላም ነው? ሁሉ ሰላም? እንዴት ነሽ? አማን ነው?
ፈጣሪ ይመስገን አለን ይመስገን። እንግዲህ ያው ዛሬ አቻኩዬ የጠራዎች ጉዳይ ትንሽ ዛሬ ልቆጣሽ ነው ማለት በቃ በእናንተ ጉዳይ በጣም ስልችት ብሎኝ ደክሞኛል። ምክንያቱም የምታደርጉት ነገር ምንም ደስ አላለኝም። ወንድሜም ቢሆን የሚያደርገው ነገር ደስ አላለኝም። አንቺም ብትሆኝ የምታደርጊው ነገር ደስ አላለኝም። እኔ ህይወትሽን ለማስተካከል የእናንተን ትዳር ለማስተካከል ብዙ እንደደከምኩኝ ታውቂያለሽ። ገባሽ? ብዙ ነገር ሆኛለሁ ትዳራችሁ እንዲስተካከልልኝ አብራችሁ እንድትሆኑ ልዑሌን በሰላም እንድታሳድጉ ብዙ ነገር ሞክሬያለሁ። ነገር ግን ያንን ሁሉ አልሆነም ብዬ በቃ የእግዚአብሔር ፍቃድ ይሁን እግዚአብሔር ሲያስተካክለው ይስተካከላል ብዬ ተውኳችሁ። ነገር ግን እሱ ሌላ ላይፍ ጀመርኩኝ አለ። ሌላ ላይፍ ጀመረ። ጭራሽ ቀለበት እስከ ማድረግ ደረሰ። አንቺ ደግሞ መልሰሽ እንደ ሴት አይ በቃ እሱ የዚህን ያህል መራመድ ከቻለ ይቅርብኝ ማለት ስትጪ መልሰሽ እሱ ጋር ድረስ ሄደሽ እንደዚህ ማለትሽ ገብቶሻል? ይሄንን የምነግርሽ የወንድምነቴን ነው። ገባሽ? እኔም እህቶች ስላሉኝ ነው የምልሽ። ገባሽ አይደለም? ይሄንን ነገር ሴት ልጅ በቃ ካልፈለገ ምን ታደርጊዋለሽ? በግድ አንቀሽ አታኖሪውም ወይ አንቀሽ አታስገቢው። እሱ ራሱ ያለውን አንዴ ታስታውሻለሽ። አንቃችሁ የምታኖሩኝ እንደሆነ አያለው እስኪ አለ። ተረዳሻ? ስለዛ አንቺ አንቀሽ ልታኖሪው ነው ሐሳብሽ ወይስ ምንድነው? ኧረ ዲቪኒ እንደዛ አላልኩም። ታዲያ ለምንድን ነው እሱ አሁን እንግዲህ ያው ቀለበት እያደረገ እያየሽ አይቼዋለሁኝ። ሰሞኑ እየተፈጠረ የነበረው ቀለበት በዛ ቦታ ላይ ሄዳችሁ እንደዛ ግርግር መፍጠራችሁ ማለት ምንድን ነው? ራስሽን የባሰ ዝቅ አስደረግሽ እንጂ ከፍ አደረግሽ ወይ? ገባሽ? አውቃለሁ አብርሽን በደንብ ትወጂዋለሽ። ልክ ነሽ። ገብቶሻል አይደል? ይሄንን በደንብ ነው የምረዳሽ። ነገር ግን ይሄ ልጅ እኮ ሌላ በቃ አስቢ፣ ሰው ልጅ ምናልባት አይ በቃ ሩታን ለማናደር ነው ብሎ ጓደኝነት ወይ ከሌላ ሴት ጋር ጓደኝነት ሊጀምር ይችላል። ግን ቀለበት ደረጃ ከደረሰ ማለት ይሄ ልጅ የሆነ እየሸወደን ነው ወይ ደግሞ እያታለለን ነው ማለትም ይከብዳል። ተረዳሽኝ አይደለም? ስለዚህ ይሄንን ነገር ያደረግሽበት መንገድ እኔ በፍጹም ደስ አላለኝም። እኔ ዛሬ እኔ እንጃ እንደዚህም ሆኜ ላንቺን ማውራት አልፈልግም ነበረ፣ ግን አንዳንዴ ደግሞ ጠንከር ማለት አስፈላጊ ነው። ቤተሰብን በጣም እያሰደባችሁ ነው። እናት አባቶቻችን እየተጨነቁ ነው። እናት አባትሽ እየተጨነቁ ነው። ገባሽ? የዚህን ያህል ደረጃ ውስጥ ለምንድን ነው የሚደረሰው? እሱም የራሱን ኑሮ መኖር ይችላል፣ አንቺም የራስሽን ኑሮ የመረጥሽውን መኖር ትችላለሽ። እሱም የመረጠው ለምንድን ነው እንደዚህ የሚሆነው ነው? አዎ ማለት ያን ቀን የሄድንበት ምክንያት እንኳን ማሳያችሁ ነገር አለ። የሆነ የደረሰ መረጃ አለ አንተ ብለን ነበር ይሄድ ነው ማለት ስንሄድ ቀለበት እያሰረ እንደሆነ አየን። ሜሪ ማሳያችሁ ነገር አለ አለችን። ስናይ ያ ነገር ነው የተፈጠረው እና በሳቱ ያው የማየው ንግግሮች ውስጥ ስለገባን ነው እንደዛ ይሆን ነው እንጂ እኔ ሌላ ነገር ለመፍጠር ፈልጌ ምናምን አይደለም። እዛ ጋር የነበሩ ሰዎች ከኛ ጋር ለመደባደብ ለመጣላት ምናምን ሞከሩ። እኛ ዲስሬስፔክት ለማድረግ ሲሞክሩ እኛም መመለስ ያለብንን መናገር ያለብንን ተናገርን። ያ ነው ሀሳቡ እና ማየት ያለብሽ ነገር አለ ብላኝ ነው የመጣሁት እውነት ለመናገር እንጂ ያን ቀን ቀለበት ሊያስር እንደሆነ ምናምን አላቅም ነበረ። ማናት ያ ነው የተፈጠረው። ሜሪ ነች ምሻፈራለሁ ይቅርታ እና እንደዛ ስትለኝ ኦኬ ምንድነው ማለት የተለየ ነገር መስሎ ነበር ሄድኩት። ይሄንን ነገር ካየሽ በቃ ነገሮችን ማብቃት አለባቸው ስትለኝ ጊዜ እኛም አወራን ምናምን ነገሮችን ጨረስን። ከዛ በኋላ አላገኘሁትም። አይ ቲንክ ትላንትና ነው ያገኘሁት እና ትላንትና ደግሞ ያገኘሁበት ምክንያት እኔ ወደ ሌላ ቦታ ልሄድ ነው እና ከዚህ በፊት እንዳየኸው ከሆነ ቡቹን ፋሚሊ ጋር ላርገው ልረፍ ምናምን ከፋሚሊ ጋር ማረፍ ይፈልጋለሁ ምናምን ባልኩኝ ሰዓት አይቻልም ልጁ የትም ይዘሽ አትሄጂም ፖሊስ ማመጣልሽ ምናምን ሲለኝ ጊዜ ኦኬ መሄድ ያለብኝ ቦታ አለ ብዬ አሰብኩኝና ዛሬም ይሄ ነገር ድጋሚ እንዳይፈጠር ብዬ ጠራሁትና ቡቹን እንዲዘው ለማድረግ ሞከርኩኝ እና አይሆንም አለኝ ማለት ነው። በቃ ይሄን የተፈጠረው ከዛ በኋላ እንጂ ስራዬ ብዬ አግኝቼው ምናምን አለ። ሰላም ነው። እንዴት ነሽ? ሰላም አላህ ይመስገን። እንግዲህ ያው ዛሬ ሁለታችሁም ፈልጊያችሁ ነው እዚህ ድረስ ያስጠራው። ዛሬ የሆነ እንደሌላ ጊዜ ያ የምታውቀው ወይ ደግሞ የሚሳሳል የሆነ እንደዛ አይነት ወንድም ወይ ደግሞ እንደዛ አይነት ንግግር ከወዲሁ ምነግርህ እንዳትጠብቅ ብዬ ነው። ምክንያቱም የምታደርጉት ነገር በፍጹም ስላላስደሰተኝ ማለት ነው። ሩካንም እያልኳት ነበረ የምታደርጉ ነገር ልክ አይደለም። ምንድን ነው እሱም ኑሮውን ያንቺም ኑሮ ይኑር
እያልኳት ነበር እና አንዳንድ ነገሮች እየነገረችኝ ነበር። አንተ ለምንድን ነው ህይወትን በቃኝ ብለሃል፣ ከሷ ጋር ያለኝ ነገር አልፈልግም ብለሃል። ገብቶሃል አይደለም? ስለዛ አንዴ እንደዛ አንዴ እንደዚህ ለምንድን ነው የምትሉት? በእናንተ ምክንያት ቤተሰብ እየተጨነቀ ነው። ጋሼ በጣም አስሬ ነው ስልክ የሚደውለው እኔ ጋር። ምንድነው ይህ ጉዳይ? ምንድነው ለምንድን ነው ዳር የማይዘው እያለ ማለት ነው። ስለዛ ምንድን ነው እየፈለክ ያለው? ወይስ ከሷ ጋር በስነ ስርዓት ታርቀ የምትኖር ከሆነ ታርቀ መኖር ነው። አለዚያ ግን ምንድነው ወጣ ገባ ወይ ደግሞ የሆነ ሌላ ኮሽታ ዛሬም አዲስ ነገር ትፈጥራላችሁ፣ ነገም አዲስ ነገር ትፈጥራላችሁ። ይሄንን ለምንድን ነው የሚሆነው ነው? ምንድን ነው እያረክ ያለው? ወይስ እኔ እናንተ እንድንጣላ ፈልጋለህ አንተ በዚህ ጉዳይ ላይ? እኔ እኮ አሁን ግራ ነው የገባኝ። እኔ ምን አደረኩኝ? ቆይ ለወንድሜ ምን አደረኩኝ? ምን ማለት ነው? አሁን ትላንትና እንግዲያው በልጅ ጉዳይ እንኳን ልጄ እኔ ቤተሰብ ጠይቄ ልመጣ ነው ልጄን እስከዛ አስቀምጥልኝ አለች አይደለም? ያኔ ትላንትና ትዝ ይልሃል? በልጅሽን እኛ ይዘሽ አትሄጂም፣ ልጁ እዚህ ጋር የአባቱ ፍቅር ያስፈልገዋል ብለን አካኪ ዘራፍ ብለን ይችን ልጅን አስቀመጥናት አይደለም? ትላንትና ላይ ምን ተገኘና ነው ታዲያ ልጁ አንተ ጋር ይሁን ልትረኝ የመጣችው? ቤተሰብ ልጠይቅ ነው እያለች ነው። ይኸው በፊት ለፊት መጠየቅ ትችላለህ እኮ። ቤተሰብ ልጠይቅ ነው። ከዚህ በፊት ፋሚሊ ጋር ማረፍ እፈልጋለሁ ምናምን ብየው ልጁን ይዤ ልሄድ ነው ያው እንደ አባት ማወቅ ስላለብህ ልንገርህ ብዬ ነው ምናምን ብዬ ከጠራሁት በኋላ የትም ይዘሽው እንዳትሄጂ እኔ ልጄን አቅራቢያዬ ነው ማየት የምፈልገው፣ ካልሆነ አንቺ ልጁን ትተሽ አንቺ ማረፍ ትችያለሽ ምናምን አለ። በዛን ታይም ደግሞ ልጅ ያን ያህል ጠንካራ አልነበረም። ገና 4 ወሩ ከምናምን ነበረ እና 4 ወር ከምናምን 5 ወር በቃ እንደዛ ነበር። 6 ወር እንኳን አልሆነውም። በደንብ አልጠነከረም። ያን ያህል ምግብ የሚበላበት ምናምን ታይም አልነበረም። ሶ ያንን ጊዜ ትቼው ልሄድ አልችልም አልኩት። አሁን ደግሞ መሄድ ያለብኝ ቦታ አለ። ሶ ፋሚሊ ጋር ከማረገው ድጋሚ ባለፈው የተነሳው ነገር አሁንም ተነስቶ ሌን ለመውቀስ ምናምን ከምትሞክር አንተ ጋር ይሁንና ደረስ ብዬ እመለሳለሁ። በቻልኩት አቅም ፈጥኜ ለመምጣት ሞክራለሁ። የሆነ ጉዳይ አለኝ መውጣበት አልኩትኝ። አይሆንም አለኝ። ሶ እሺ በቃ ብዬ ልጄን ወደ ፋሚሊ ጋር ለመውሰድ ወሰንኩኝ ማለት ነውና እስቲ እዚህ ጋር መናገር ይኖርብኝ አይኖርብኝ አላቅም። ከዛ በኋላ ደውሎ ለምንድን ነው የምትሄጂው? የት ነው የምትሄጂው? ወዴት ነው የምትሄጂው? በቃ ኦልሬዲ አልፈልግም ካለ እንደዚህ አይነት ጥያቄዎች ተገቢ አይደሉም። ምን መጠየቅ አለብኝ ብዬ አላስብም። ለምን ነው የምትጠይቁሽ? መቼ ጠየቁሽ? ስለ መቼ ወሬ ነው የምታወሪው? ስለ ትላንት ነው እንዴ? የምርሽ ነው? አዎ። እኔ አንቺ መሄድ አንቺ መውጣት አሳስቦኝ ከካሜራ ውጪ አንቺ ጋር ደውዬ ይኸውልህ ሳታስበውም ቢሆን ካሜራ ፊት የት ልትሄጂ ነው ምናምን ብለህ አምልጦ ጠይቀኸኝ እኮ ካሜራ ፊት ጠይቀሻለሁ። ከካሜራ ውጪ ነው ጠይቀሻለሁ እንጂ አልኩክ። አላቅም ለምን አስፈላጊ ሆነ እንደታየ ለአንተ ማውቁ አለማውቁ ምንም ሊያደርግልህ አይችልም። ግን ደግሞ ደውለህ በዛ ልክ እኔንም እንደዛ ማለት ተገቢ አይደለም። ኦልሬዲ በቃ አልፈልግም ካልክ አልፈልግም ነው። እኔ ልጄን ማስቀመጥ ያለብኝ ቦታ አስቀምጬ ጉዳይን ፈጽሜ ይመለሳለሁ። ምንድነው ታዲያ አንተ ልጁን ብትይዝላት ምን ችግር አለ ታዲያ? ደርሳስ ወንድም አንዴ ስማኝ፣ በመጀመሪያ ደረጃ እሷ ዛሬ ላይ ከዛ በፊት ያ ሁሉ ጊዜ እንኳን ልጅን ለማየት እንኳን ስትከለከለኝ የነበረች ልጅ ዛሬ ላይ አሁን ለቀናቶች ልጅ ለቃ የምትሄድበት ምክንያት ምንድነው? ከዛም ባለፈ ደግሞ ይሄ የራሷ የሆነ ያሰቡት ራሳቸው የፈጣጠሩት ቀመር ስላለ ነው እንጂ እኔ እውነት ሩታ ለኔ ልጅ ሰጣ ወይንም ለኔ አሳልፋ ሰጣ ለመሄድ ፈልግ አይደለም። ይሄን ደግሞ ማረጋባ የፈለገችበት ሄድ ምን አገባ? እኔ እኮ አሁን የትም ስለመሄድ እኮ አይደለም አሁን ሌላ ነገር አስባ ነው አልኩ እኮ። የፈለገችውን ታስባ አንተ ይመለከታል። እኔ አልፈልግም ብለህ ትታል አይደለም እንዴ? እኮ አሁንም ቢሆን እኔ እኮ በግድ እኔ ልጅ ያዝ የሚለኝ የለም እኮ። እኔ አሁን ልጅ ግዴታ አለበት ይዛለ እንጂ ለማን ነው አትይዝም ብሎ እንትን የሚለው? ወንድም እኔ አልገባህም። በቃ የነሱ ሐሳብና ፍላጎት አልገባህም። በመልካም እውነት እኔ ልጅ ያዝ ብላኝ ቢሆን አይደለም ትንሽ ጊዜ ለአመታትም ልጅ ከኔ ጋር መሆን ይችላል። ግን ደግሞ የቀመሩት ቀመር ስላለ ነው። ይሄንን ደግሞ ቀስ በቀስ ነው የሚገባ። አሁን አይገባም ወንድም። እሷ ምናልባት ብዙ ነገር እንትን ብላህ ሊሆን ይችላል። ምንም አላልኩትም። እኔ የተረዳኋት ነገር ስላለ ነው። በቃ አንተ ያልታየው ይሄ እኔ ቀመር እኔ የማይገባኝ ነገር በእናንተ ነው። ስንት ነገር እያደረገች እያየህ አይደል እንዴ? እኔ ቀለበት አሰሬኩ ፈትቻታለሁ ሁሉ ነገር አለቀ ብዬ፣ እሷ ግን እየመጣች ላይፌን እየበጠበጠች ነው ያለችው። ይሄንን ደግሞ ለሁሉም ሰው ግልጽ እኮ ነው እየታየ ያለ ነገር ነው እኮ። አሁን ምንድነው የምትፈልጉት ነው? አሁን እኔ ያልገባኝ ነገር ምንድነው የምትፈልገው አንተ? አንቺስ ምንድነው የምትፈልጊው? እኔ የምፈልገው ልንገርህ በሰዓቱ ማለት አንዴ አዳምጪ። እኔ የምፈልገው ልንገርህ
ከህይወቱ ውልቅ ብላ ትወጣለች። በቃ ከህይወቱ ውልቅ ብላ ስትወጣለህ እኮ ተመልከት። ከህይወቱ ውልቅ ብላ ትወጣለች አይደለም? ስለ ልጇ እሷን ሲጀመር ስለ እሷ ጉዳይ በምንም አይነት ሁኔታ መጠየቅ አትችልም። ሁለተኛ ደረጃ ደግሞ ስለ ልጅ ግዴታ ነው ልጅን መንከባከብ፣ ልጅን በአግባቡ የማሳደግ ግዴታ አለብን። ተረዳኸኝ አይደለም? በቃ የህሊና ጉዳይ ነው። እኔ ገባህ አይደለ? እሱ የህሊና ጉዳይ ነው። ግን ደግሞ እኔ በቃ ፍላጎቴ በአጠቃላይ በልጅ ጉዳይ የትኛውም ነገር ይመለከተኛል። እመጣለሁ፣ አገኛታለሁ። ምንም ማድረግ ያለብኝ ነገር አድርጋለሁ። ከዛ ውጪ ግን ላይፌ ላይ ምናምን ነገር ጥልቅ እያለች የምትገባው ነገር ሰዎችን እየላከችብኝ ያለው ነገር ታቁምልኝ። እኔም የራሴን ህይወት ኑር፣ እሷም የራሷን ህይወት ትኑር ነው በቃ። እኔ እንደጠቃላይ ያልኩት በቃ ይሄንን ነው የምፈልገው። አሁን እዚች ጋር ሾ ማድረግ አይጠበቅብህም። አሁን ልጄ ምናምን እያልኩልኝ እኛ ላይ አክት አታድርግብን። እሺ አታስመስል። በቃ እሺ ካስመሰልኩም በቃ እሺ እኔ አልፈልግም። በቃ አልመጣም። ሻላይም እሺ እንደዛ አይነት ሐሳብ ኖሮክ ቢሆን ኖሮ አሁን እውነትም አንተ ልጅ ላይ መንከባከብና ፍላጎት ኖሮክ ቢሆን ኖሮ ምንም አይነት ነገር እንዳላሰብኩኝ በደንብ በግልጽ እየነገርኩክ ነው። ልጅህን ለትንሽ ጊዜ ያዘው አልኩክ። ሲቀጥል ደግሞ ከዚህ በፊት ከልክለሽኛል ብለህ አልከኝ። እኔ አልከለከልኩም ይኸው ብዬ ስለ አንተ ሌላ ነገር እያሰብሽ ነው አይደል? እሺ በቃ እኔ ልጄን ከፋሚሊ ጋር ማድረግ እችላለሁ። ዛሬ ላይ መተህ እንዲህ እንዳትለኝ ፈልጌ ነው አንተን መጀመሪያ የጠየቅኩ አልኩክ። ከዛ በኋላ የማይመለከትን ነገር መጠየቁ ተገቢ ነው ብዬ አላስብም። በቃ አይመለከትም። ስለማይመለከት ነገር እየደወልክ ለምን እንደዚህ ሆነ ለምን የት ነው አይመለከትም። የትም ልሂድ ምንም ጉዳይ ኖረኝ ምን ጉዳይ ኖሮሽ ነው ልጅ ትተሽ የምትሄጂው? የት ነው የምትሄጂው? እስከ ስንት ጊዜ ነው የምትቆዩ? አያገባህም። በቃ መጠየቅ የማይገባህን አትጠይቅ። እኔን አንተ ላይፍ የበጠበጥኩኝ እያስመሰልክ አንተ ግን በጀርባ የምትሰራው ነገርና እኔ ዝም ስለምል አንተ ጥሩ መስለህ ለመታየት አትሞክር። በቃ ፖይንት ሊሆን እኮ አይችልም። የትኛውም ሰው የት ልትሄጂ ነው ያልኩበት ምክንያት ልጅ ጥለሽ ነው የምትሄጂው ነው እንጂ እውነት አንቺን ፈልጌ ምናምን ነገር እንዳልሆነ ግልጽ እኮ ነው ሩታ፣ አይደለም? ግልጽ ነው። ማንም ሰው ቢያየው ግልጽ ነገር ነው ይሄ። ስለዚህ አሁንም ቢሆን የምትሄጂበትን ቦታ ተናግረሽ የት ልትሄጂ ነው ሌላ ነገር ነው። ምን ጉዳይ ገጥሞሽ ነው? እስከ ስንት ቀን የምትቆዩ? ለምንድን ነው የምትቆዩ? አይመለከትም። ዲቴል ስለኔ ላይፍ የማወቅ መብት የለህም በዚህ ሰዓት ገባ? ላይክ እንደ በፊቱ እኔን እንትን ለማለት አትሞክር። ሲጀመር እኔ አይደለም ቆዩ ሩታ እኔ የምለው ሲጀመር እናንተ ልጅነት የምታቆሙት መቼ ነው? አንተ ልጅነትን የምታቆመው መቼ ነው? አንቺስ ብትሆኚ መቼ ነው የምታቆመው? እናንተ ቢያንስ እንኳን ለምንድን ነው የማትደማመጡት እንዴ? የሰው ልጅ እኮ በመደማመጥ ብዙ ነገር ማሸነፍ ይችላል አይደለም እንዴ? አንተ ቢያንስ እሷ የምትለን አድምጠ፣ አንተም ደግሞ አንቺ እሱ የሚልሽን አድምጠሽ ለማውራት ራሱ እኮ የሚሻላችሁ እሱ ነው። ገብቶሃል አይደለም? አንተ አሁን እሷ አንተ የሆነ ነገር ስትል ሌላ ነገር አስበው ነው ትላለህ፣ እሷ ደግሞ የሆነ ነገር ስትል ሌላ ነገር አስባ ነው ትላለህ። ምንድን ነው የምታስበው? እኔ ማድረግ ነው የምፈልገው ሲጀመር በሁለታችሁ ማለት ነው የምፈልገውን ነገር እኔ የምፈልገው ዛሬ እኔ ሲጀመር በጣም ተናድጄ ነው የመጣሁት። ቤተሰብ በጣም እኔ ከጋሼ ጋር በጣም በብዙ ነው ያወራ ነው ከሱ ጋር ምክንያቱም በእንደዚህ አይነት ጉዳይ የነዚህ ልጆች ጉዳይ ይቁም በቃ። እሷም ኑሮ አንተ ኑር እሱም ኑሮ ይኑር ብለን ወሰነን ነው ዛሬ የመጣሁት። ገብቶሃል አይደለም? አንተም አርፈ ኑሮህን መኖር እሷም ደግሞ አርፋ ኑሮዋን መኖር። አንቺም በሱ ጉዳይ ላይ ጣልቃ ገብተሽ የሆነ ነገር ማለት የለብሽም። አንተም በሷ ጉዳይ ላይ ጣልቃ ገብተሽ የሆነ ነገር ማለት አይገባም። የፈለገችበት መሄድ ትችላለች፣ ያሻትን ማድረግ ትችላለች። ልጅህን ማየት ስትፈልግ ልጅህን የመከልከል ምንም መብት የላትም። ልጅህን መንግስት ፈቅዶልሃል፣ ብሎሃል። ልጅህን መንከባከብ ባለብህ ተንከባከብ ብሎሃል። ከዛ ባለፈ በሷ ህይወት ላይ አንተም አያገባህም ነው ማለት ለሆነ አክል ቀናቶች ምናምን ማለት ነው ዴቭ፣ ለሁለታችሁም ነው እየተናገርኩ ያለው ሲጀምር። ለሆነ አክል ቀናቶች ምናምን ልጄን እንዳላይ ከልክለሽኛል ብሎ አለኝ። እኔ እንደዚህ አይነት መብት የለኝም ሲጀመር። ምክንያቱም ህግ ፊት ቁጭ ብዬ ተነጋገርኩትና ተፈራርሜ ተነጋግሬ የወጣሁት ነገር ነው። ምን አይነት ጣጣ ይዞብኝ እንደሚመጣ አውቃለሁ። ይሄንን ነገር እያወቅኩኝ ደግሞ በታሪክ እኔ ይሄንን ነገር ላደርግ አልችልም። ግን ደግሞ እሱ ምን አለ ያልመጣሁት ልጄን እንዳላይ ስለከለከልሽኝ ነው። ኦኬ ችግር የለውም። እኔ አሁን ያሞኔ ወንድም ይሰማኛል። እኔ በሷ ህይወት አሁንም ነገም ከነገም ወዲያ ምንም ጣልቃ መግባት አልፈልግም። አልመጣባትም፣ አልደርስባትም። ሁሉ ጊዜ የምናገረው ነገር ነው። በቃ እሷም እንዳትደርስብኝ ብቻ አድርግልኝ። ይሄንን ብቻ እንድታደርግልኝ ነው። ሲጀመር እኔ ዛሬ አንተን ልል አይደለም እኔ ሲጀመር እኔ ሩታንም ወይ ለአንተ ለማናችሁም ልወግን አይደለም። አንተም ወንድሜ ነህ አውቃለሁ። ጥፋት ካጠፋ ጥፋት ነው፣ ጥፋተኛ ነህ። ገብቶሃል አይደለም? እሷም ደግሞ የቀድሞ ሚስትህ ነበረች
ገባ? ያውም የልጅህ እናት ናት። ጥፋት ስታጠፋ አጥፍተሻል ነው ምላት። ተረዳኸኝ አይደለም? አሁን እኔ እየተናገርኩ ያለው ሲጀምር ለሁለታችሁም ነው ማስጠንቀቂያ እየሰጠኋችሁ ያለው። አንተም ኑሮህን መኖር ትችላለህ፣ መብትህ ነው። የፈለከውን ሴት እንኳን ሄርሜላ ከማንም ጋር መሆን ትችላለህ፣ ማንም የሚከለክል የለም። እሷም ልክ እንደዛው ማለት ነው። ግን አንዳችሁ ለአንዳችሁ በአንዳችሁ ህይወት ላይ እየገባችሁ ግን ይሄ እንትን የምትሉት ነገር በአንቺ ህይወት እኔ ያገባኛል፣ በአንተ ህይወት እኔ ያገባል፣ እንደዚህ የሚባል ነገር የለም። በቃ እኔ አያገባኝም ብዬ እጄንም ሁሉ ነገር እንደሳትልና ፊት ለፊት እንዲትልና ዙሪያ ጥምጥም እኮ የሆነ ነገር ስታረግ ነው የምትታወቀው። ምን አደረኩኝ እስካሁን? ሲጀመር እኔ እየጠየኳት ነበር። አሁን ይሄ ለምንድን ነው እንደዚህ አይመለከትም ነገር ለምን ትጠይቀኛለህ? አይመለከትም እኮ ማለት የሆነ ነገር ለመፍጠር ወይም ደግሞ የሆነ አዲስ ነገር ስታይ ይሄ ለምንድን ነው እንደዚህ የሚሆነው? ምን አደረኩኝ? ሩታኔ አሁን ቀለበት ካረኩ ቀን ጀምሮ አንቺ ሁልጊዜ እየመጣሽ ህይወቴ ላይ ሰዎች ብዙ ነገር ከማረጉ ነገር የዛን ቀን ብቻ ነው የተገናኘው ነው። ከዛ ትላንትና የተገናኘ ነው። ምንም ለማውራት እንዳትሞክር፣ አታስመስል። ገባ? እርግጠኛ ነኝ? አዎ በደንብ እርግጠኛ ነኝ። ሄርሜላ ጋር ሄደሻል? አላገኘሻትም? ከሷ ጋር ላወራ እችላለሁ፣ ግን አንተ ጋር አልደረስኩም። እሺ ሄርሜላ ማገኘሻት ማለት ሲቀጥል ደግሞ ከዛ ካለፈ በኋላ ትላንትናና ከትላንት ወዲያ ስለተፈጠረው ነገር ለምንድን ነው እንደዚህ የምታረጊው? አይመለከትም። ምንም ባረክ ከማን ጋር ነው እንደዚህ እኮ የኔን ሰዎች ዙሪያ ላይ ያሉን ሰዎች እየነካሽ ነው ያለሽው። እነሱን ስትነኪ ደግሞ እኔን እንደነካሽ ነው። በፍጹም በዛ ጉዳይ አይደለም ያናገርከኝ። በደንብ በዛ ጉዳይ አይደለም ያናገርከኝ። የት ነው የምትሄጂው? ከማን ጋር ተነጋግረሽ ነው? ክርክር አልፈልግም። በቃ አንተ የምትለኝ ነገር ካለ ልስማክ። በቃ ማስተካከል ያለብኝ ነገር እኔ ማስተካከላለሁኝ። ምንም ክርክር ውስጥ አይደለም እኮ ሲጀመር። ሁለታችሁም ልትከራከሩም እኮ አይገባም። በመጀመሪያ ደረጃ እኔን አቁማችሁ ሁለታችሁም ልትከራከሩ አይገባም። እኔ ቀድሚያ እሷን እየጠየኳት ነበር። እሱ ቀለበት ሊያደርግ ሄዷል፣ አንቺን አልፈልግም ብሎ ሄዷል። ከዛ ባለፈ አሁን አንቺ ይሄንን ልጅ ሌላ ህይወት ላይ ሌላ የሰው ልጅ ጓደኛ ሊይዝ ይችላል። በቃ ተማሩ ባንቺ ምናልባት ጓደኛ ሊይዝ ይችላል። ነገር ግን እስከ ቀለበት ደረጃ ከደረሰ ከዚህ በኋላ አንቺ ሄደሽ ለምን ያንን ቀለበት ረበሽ ብዬ በፊት ለፊቷ ነው እየጠየኳት ነበር። ምክንያቱም ያደረግሽው ነገር ልክ አይደለም እያልኳት ማለት ነው። ተረዳኸኝ አይደል? ዙሪያ ላይ እሷ አንተ ዙሪያ ላይ ብትዞርም ምንም ብትል አንተ ነካች ማለት አይደለም። ተረዳኸኝ አይደለም? እንዴት አትነካኝም? ቆይ ሄዳ ሄርሜላን እንዴት እሺ ታዲያ ቆይ አንተ እሺ ሄርሜላን ስለነካቻት እሺ መተሷን የሆነ ነገር ልትናንተ አሁን አንተ እንደዛ ልታስብ ነው በቃ አታድርግ። ለምን የራሷን ብቻ ይወጣ ነው? እሺ በግልጽ ላውራልክ ችግር የለውም። ከእንትና ጋራ ከዩና ከደስታ ጋራ ሰሞኑን ተገናኝቻለሁ። የሆነ ያወራነው ነገር አለ። ከዛ በኋላ ከዛ ጋር አያይዞ ማየም ጥያቄ እየጠየቀኝ ነው። ያገባሃል? እኔ ምን አገባኝ? መስጠት ያገባሃል ወይ? እየጠየኩሽ የት ነው የምትሄጂው? ሲጀመር የሆነ ጋር ስለተገናኘሽ ነው ወይ? አያገባህም። ሲጀመር የሆነ እኔ የምለው ሁለታችሁ የሆነ በግል ሁለታችሁ የምታወሩት ነገር ወይ ለኛ ነግራችሁን የሆነ ነገር መፍትሄ አንፈልግለትም አይደለም። እሷም እንግዲህ አሁን እሺ ሩታ ውሸታም ናት ልበል ወይስ አንተ ልክ ነህ ልበል? የምታወራው ነገር በሙሉ ውሸታም ናት። እንዴት ውሸታም ናት? የምታወራው ነገር እንዴት ውሸታም ናት ማለት እችላለሁ እኔ? ያለችው ነገር እንዳለ ውሸት ነው። በቃ እንዴት ውሸት ነው ብዬ ልመን? እቺ ልጅ እኮ እየተናገረች ነው ያለችው አይደለም እንዴ? አንተ ለምንድን ነው ደውለህ ሲጀምር የምትጨቀጭ? መብቷ ነው። ምን ታርግ? ማንም አልጨቀጭ አውቃ ነው ይሄንን ለአንተ እየነገረች ያለችው። አንተን ለማሳመን ነው ወንድሜ። ምንድን ነው የምታሳምነኝ? ያልሆነ ስንት ነገር ይዛ እየመጣች አይደል? እርጉዝ ነኝ ብላ መጣች። ይኸው ሲጋለጥባት ዝም አለች። ምንድን ነው ሲጋለጥባት ዝም አለች? ይኸውልህ ወንድሜ እኔ በቃ ሞራሉ ካለ ማለት ነው ሞራሉ ካለ ካልፈራክ ከሷ ጋር ማውራት አልፈልግም። ሁልጊዜም ነው ሞራሉ ካለህና ካልፈራክ አሁኑን እንሂድ። ሲጀመር ችግር የለብኝም። አንተ አሁን እኔ አብርሽ አንተ ነው የፈለኩት። ዋናው ነገር ሁለታችሁን የሚያገናኛችሁ እኔ እናንተ በግል ማውራት ያለብን እንደ ወንድም እናወራለን። ስማኛ እንዴ በግል ማውራት ያለብኝ እንደ ግል እናወራለን። ነገር ግን ሁለታችሁንም እዚህ ጋር አቁም ያወራኋችሁ ምክንያት ለምንድን ነው ብትለኝ ሁለታችሁ ካሁን በኋላ ስትጨቃጨቁ ማየት አልፈልግም። አንዳችሁ በአንዳችሁ ጉዳይ ህይወት ላይ እንዳትገቡ ሁለታችሁንም ለማስጠንቀቅ ነው። አንተን መናገር ባለብኝ መንገድ እናገራለሁ። ሩታንም በፊት ለፊት እያናገርኳት ገብቷል አይደል? እሷም ያንተ ህይወት ላይ እንዳትገባ አንተ የሷ ህይወት ላይ እንዳትገባ የፈለገችውን መሆን ትችላለች። ጓደኛ መያዝ መብቷ። አንተ ትናንት ቀለበት አረካ አይደለም እንዴ? እሷም ነገ ቀለበት ማድረግ መብቷ እኮ ነው። አይ ያለች ነው ሲጀመር አዲስ ነገር የፈለገ ነገር ቢሆን እኔ በሷ ህይወት ጣልቃ አልገባም ወንድሜ። የፈለገ ነገር ቢሆን ጣልቃ አልገባም። እኔ የፈለገችውን መሆን ትችላለች። በቃ
ትናንትና መጣች ኦልሬዲ በቃ ያረጋችው ነገር ስላላሳመነኝ እኔ ልጁን አምኜ መቀበል አልቻልኩም። የሆነ ራስን በቃ አንተ ጋር ይቀመጥ ምናምን ስትለኝ መቀበል አልቻልኩም። ለመታየት የምታረገው ጥረት ግን ደስ ይላል። አንዳንዴ ግድ የለህም ጥፋትህን መመን። እኔ ከዚህ ላይ መቆየት ጭንቅላት እያመመኝ ነው እንደም በቃ ሌላ ጊዜ እንገናኝና እኔ እናንተ እናወራለን። ለምን እኔ አሁን እንደዚህ የመጣሁኝ ለተርኩት ከሷ ጋር መግባትም አልፈልግም። ሲቀጥል ደግሞ አንቺ እሷ ባለችበት አልገኝም ብያለሁ። በግድ ነው ያው ነገሮች አንተ ምክንያት ነው እንደዚህ እየመጣሁኝ ያለው ማለት ነው። ስለዚህ በቃ አልፈልግም እኔ አይደለም እኔ አሁን ላይ ትናንትና ለኤፍሬም የሚያልኩት ነበር አይደለም እኔ አሁን ከሄርሜላ ጋር ስለሆንኩኝ አይደለም ብቸኛ ብሆን እኔ ከሩታ ጋር ድጋሚ አልኖርም። ይሄንን ደግሞ አምነሽ ተቀበይ። በቃ እኔ አልፈልግም ብዬሻለሁ። የማያገባህን ነገር ግን አትጠይቀኝ። የትም ብሄድ አያገባህም። በጣም ጉዳይ ኮኛለሁ። ተጨነክ። አሁን ሩታ የእሱን ንግግር ሰምተሻል አይደለ? እሱ በውስጥ የምታደርጉት ነገር እኔ አላውቅም። በቃ ወይ እኔ ምን ስልኩን ወይ ሪከርድ አድርገሽ አሰሚኝ እኮ ገብቶሻል አይደለም? አሁን እሱ እያለ ያለው እንግዲህ ተመልከች እኮ እኔ ውሸታም ናት እያለኝ ነው ለኔ ገባሽ? እኔ ደግሞ አንቺ ውሸታም ነሽ ብዬ ለኔ ማመን አልቻልኩኝም። ስለዛ ከዛሬ በኋላ አንቺም የሱም የራሱን ህይወት ይኑር፣ አንቺም የራስሽን ህይወት ኑሪ። በሰዓቱ ስላላሰብኩት ነው እንጂ በደንብ አድርጌ ያሰማ ነበር። የማይመለከተውን ነገር ነው ዝም ብሎ ሲጠይቀኝ የነበረው እና ከደስታ ጋርና ከእንትና ጋር ካየኝ በኋላ ነው ዲቴል ነገሮችን መጠየቅ የጀመረው። ማያገባውን ነገር ባይጠይቅ ካሁን በኋላ ሁለታችሁም የየራሳችሁን ኑሮ ኑሩ። ይሄን ልነግራችሁ ነው ዛሬ የመጣሁት።